በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁና ለተወዳጁ አባታችን ለአቡነ ኪሮስ ዓመታዊ የዕረፍት በዓላቸው ሐምሌ 8 ቀን በሰላም አደረሳችሁ አደረሰን። የሮም ኮከብ፣ የትዕግስት አባት፣ የመካኖች ተስፋ፣ የተጨነቁት አረጋጊ፣ የአጋንንት አሸባሪ፣ ኃያልና ጻድቅ የሆኑት አባታችን አቡነ ኪሮስ ረድኤት በረከታቸው ከሁላችንም ጋር ይደርብን፣ አሜን። የዛሬውን መንፈሳዊ መርሃ ግብራችንንም እግዚአብሔር አምላክ ይባርክልን ዘንድ ቅዱስ ፈቃዱ ይሁንልን፣ አሜን። ዛሬ ሐምሌ 8 ቀን ከሮም ቤተ መንግሥት ድሎትና ክብር ይልቅ የበረሃውን ጸጥታና የእግዚአብሔርን ፍቅር የመረጡት የትዕግስት አባት የአቡነ ኪሮስ የዕረፍት በዓላቸው ነው። ከንጉሥ ዮናስና ከንግሥት አንስራ በታኅሳስ 8 ቀን የተወለዱት እኛ አባታችን የቀድሞ ስማቸው ዲላሶር ይባል ነበር። አባታቸው ሲያርፍ ግን የዓለምን ከንቱነት በመረዳት ንብረታቸውን ለነዳያን አካፍለው በ17 ዓመታቸው በአባ በብኑዳ እጅ መንኩሰው አባ ኪሮስ ተባሉ። አባታችን አባ ኪሮስ ኃያል ናቸው፣ ጽናታቸውም ወደር የለውም። ስለ ዓለም ኃጢአትና መከራ እንዲሁም ስለ አባታቸው በብኑዳ መሬት ላይ ተኝተው ከመሬት አልነሳም ብለው ተኝተው ሲጸልዩ በላያቸው ላይ ሳር እስኪበቅል ድረስ ታግሰዋል። ቅዱሳን መላእክት መጥተው ተነስ ቢሏቸው እንኳን አዳም የፍጡርን ቃል ሰምቶ ከክብሩ ተዋርዷል፣ እኔ ግን የጌታዬን የፈጣሪን ድምፅ ካልሰማው አልነሳም በማለት ጥልቅ የሆነውን መንፈሳዊ ጥበባቸውን አሳይተዋል። በዚህም ድንቅ ትዕግስታቸው ጌታችን ደስ ተሰኝቶ ኪሩቤልን ልኮ ገነትን አሳይቷቸዋል። ታላቅና የማይሻር ቃል ኪዳንም ሰጥቷቸዋል። ጌታችንም እንዲህ አላቸው፣ ስምህን የጠራ መታሰቢያህን ያደረገ ቂምና በቀል ሳይዝ በንጹሕ ልብ በቤተ መቅደስ ጧፍና ዘይት ያበራን እኔ ባርከዋለሁ። በተለይም ልጅ በማጣት ያዘነች ማኅፀኗ የተዘጋባት ገድልህን አቅፋ ብታለቅስ ጸበልህን ብትጠጣ ማኅፀኗን ከፍታለሁ፣ የምትወልደውም ልጅ የሞት ጥላ አያርፍበትም። ይህ አምላካዊ ቃል ኪዳን ዛሬም ሕያው ነው። ለ200 ዓመታት በምድር ላይ ቆይተው ሐምሌ 8 ቀን ያረፉት አባታችን ዛሬም በመዲናችን አዲስ አበባ በኮተቤው አቡነ ኪሮስ ቤተክርስቲያንና እንዲሁም በተለያዩ በስማቸው በታነጹ ቤተክርስቲያናት ሐምሌ 8 ታቦታቸው በክብር ሲወጣ ትናንት ልጅ አጥተው ገድላቸውን አዝለው በእንባ ሲሳሉ የነበሩ እናቶችና እህቶቻችን ዛሬ ማኅፀናቸው ተከፍቶ ፍሬያቸውን ታቅፈው ስለታቸውን ሲያስገቡ በዓይናችን አይተናል፣ በጆሮአችን ሰምተናል። ቅዱስ አባታችን አቡነ ኪሮስ በእውነትም የመካኖች ተስፋ፣ የሐዘንተኞች አረጋጊ ናቸው። የተወደዳችሁ አድማጮቻችን ኦርቶዶክሳውያን፣ ከዚህ በመቀጠል ነፍስን የሚያረኩ መንፈስን የሚያድሱና ይበልጥ የምንባረክባቸው ጥልቅ የሆኑ ቆይታዎች ይኖሩናል። እስከ መጨረሻው አብራችሁን በመሆን የዚህ ታላቅ አባት የበረከታቸው ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። የቅዱሳን ሁሉ አምላክ እግዚአብሔር አምላካችን የሁላችንንም ልመናና ጸሎት ይቀበለን፣ አሜን። የሮም ኮከብ፣ የገዳማት ጌጥ፣ የትዕግስትና የጸሎት አባት ጻድቁ አባታችን አባ ኪሮስ ስሙ ሲጠራ ልባችን በደስታ ይሞላል፣ ነፍሳችንም ሰላምን ታገኛለች። ዛሬ አንገታችንን ደፍተን ልባችንን ከፍተን በእንባ ታጥበን በፊቱ ቆመናል። ክብር ምስጋናና ውዳሴ እንዲሁም ገናንነት ለእርሶ ይሁን። እርሶ የድሆች አባት፣ የሐዘንተኞች አጽናኝ፣ የተሰበረውን ልብ ጠጋኝ ነዎት። አባታችን አባ ኪሮስ የብርሃን አክሊል የተቀዳጁት ንጹሕ መነኩሴ፣ የዓለምን ክብር ንቀው በጾምና በጸሎት ፈጣሪውን ደጅ የጠኑት ታላቅ አባታችን ዛሬም ከሰማያዊ ማደሪያው ሆነው እኛን ልጆቹን ይመለከቱናል ብለን እናምናለን። በጸጋ በተሞላው ቃሎ በፈጣሪ ፊት ባለዎት ሞገስ ይህንን የጨለማ ዓለማችንን በብርሃን ይሙሉት። የጻድቁ አባታችን የአባ ኪሮስ ስም ሲጠራ የጨለማው ገዢ ሰይጣንና የክፋት ሰራዊቱ ሁሉ ይንቀጠቀጣሉ። አሁን በሽታ ይፈወሳል፣ ሟርት ይበጠሳል፣ የጭንቀት መንፈስ እንደ ጢስ ይበተናል። አባታችን አባ ኪሮስ ሆይ በተከበረው ጸሎቶ በእንባ በታጠበው ልመናዎ በሕይወታችን ላይ የተደቀነውን የክፋት ኃይል ሁሉ እናንተ አባሩልን። ሰይጣን በውርደት ይሽሽ፣ አጋንንት ከእግራችን በታች ይውደቁ፣ አሜን። ኦርቶዶክሳውያን አድማጮቻችን የሁላችሁም ቤት ሕይወትና ቤተሰባችሁ ሁሉ በአባ ኪሮስ አማላጅነት ከክፉ ነገር ሁሉ የተጠበቀ ይሁን፣ አሜን። እባክዎን አባታችን የችግረኞች መጠጊያ የሆናችሁ አባ ኪሮስ ዛሬ በሐዘን የጎበጠውን በሕይወት ፈተና የደከመውን ተስፋ ቆርጦ የሚያለቅሰውን ወንድምና እህት እንባ በእጆ ይጥረጉልን። ያ መሪር የሆነ የሐዘን እንባ ዛሬ በደስታ እንባ ይተካ። አባታችን አባ ኪሮስ አስምረን ተማጸንልን፣ ከፈጣሪያችን አስታርቀን። አባታችን አባ ኪሮስ
የሮም አበባ የሕይወታችንን ጠረን መልካም አድርግልን፣ ጎዳናችንን አቅናልን። የታምራት አባት አባ ኪሮስ ሆይ ጌታችን አምላካችን በሰጠው ቃል ኪዳን መሠረት ስሞን ለሚጠሩ ዝክሮን ለሚያዘክሩ ሁሉ ጸጋና በረከትን ያድሉን። አባታችን ሆይ እንወዶታለን፣ ከፍ ከፍ እናደርጎታለን፣ በክብሮ ፊትም እንሰግዳለን። በሰማይም በምድርም ስሞ የገነነ ጸሎትና ምልጃው የማይለየን ቅዱስ አባታችን አባ ኪሮስ ሐዘናችንን በደስታ ልቅሷችንን በዝማሬ ቀይረው በብርሃን ጎዳና ይምሩን። አሜን። አስቀድመን ከላይ እንደነገርናችሁ ዛሬ በዚህች ቀን በምዕራባዊ በረሃ የሚኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባታችን የታላቁ ንጉሥ ቴዎዶሲዮስ ወንድሙ ነበር። በከተማ ውስጥ የሚሰራውን አመጽ ባየ ጊዜ ገንዘቡን ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚያች ምዕራባዊት በረሃ ደረሰው። በውስጧም ብዙ ዘመናት ብቻውን ኖረ። በዚህ ሁሉ ዘመን ከዱር አራዊትም ሆነ ከሰው ወገን ማንም አላየውም። በአስቄጥስም ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበር። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላሪያን ሥጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለው አባ ባውማ ሆይ ተነስ፣ ወደ በረሃ ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ሥጋ ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማው። ያን ጊዜም ደስ ብሎኝ ተነሳው። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ ባት ደርሼ ደጁን አንኳኳው። አንድ ሽማግሌ ገዳማዊም ከፈተልኝና እርስ በርሳችን ሰላምታ ተለዋወጥን። በዚች በረሃ ሌላ ገዳማዊ ያለን ብዬ ጠየቅሁት። አዎን አለኝ። ሁለተኛም ስምህ ማን ነው አባቴ ሆይ? በዚች በረሃ ውስጥስ ምን ያህል ጊዜ ኖርክ አልሁት። ስሜ ስምዖን ነው፣ በዚች በረሃ የኖርኩትም 70 ዓመታት ነው አለኝ። ከእርሱ ዘንድም ወጥቼ 3 ቀን በመጓዝ ሁለተኛም ስሙ ባሞን የሚባል ገዳማዊ አገኘውና ሰላምታም ሰጠሁት። በዚች በረሃ ሌላ ገዳማዊ አለን አልሁት። እሱም አዎን አለ አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስ በዓትም ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን አንኳኳው። አባ ባውማ ሆይ መምጣት መልካም ነው ብሎ ከውስጥ ተናገረኝ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜ ገብቼ ከእርሱ ተባረኩ። በፊቱም የእግዚአብሔርን ጸጋ ክብር አየው። የራሱ ጠጉርና ጽሕሙ እንደ በረዶ የነጣ ነበር። ከዚህም በኋላ ተቀመጥኩ። በብብታቸውም አቀፈኝ፣ እንዲህም አለኝ፣ እነሆ ይህችን ሰዓት እየጠበቅኋት በዚች በዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥ ታላቅ ብርሃን በራ። ብርሃናዊ ሰውም ገባ። በእጁም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከውም፣ አጽናናው። ሰላምን፣ ፍቅርን፣ አንድነትን አደረገለት። ከእርሱም ተሰወረ። እኔም ፈራው። እንዲህ የሚበራ ይህን ክብር የተጎናጸፈ ይህ ማን ነው አልሁት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁል ጊዜ ይመጣል ያጽናናኛልም አለኝ። በቀዳሚት ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸትን ሰማው። ከጩኸታቸውም ኃይል የተነሳ ምድር ተናወጸች። እኔም ይህ የምሰማው ጩኸት ምንድን ነው ብዬ ጠየቅሁት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤው የእሁድ ፀሐይ እስክትጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። በዚህችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጮሆ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ፣ የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለ። ከዚያም በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ ታላቅ ብርሃን በራ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችንን ጌታዬ ሆይ ይህን ሰው ባርከው አለው። መድኃኒታችንም የመረጥኩህ አባ ባውማ ሆይ ጽና፣ አትፍራም፣ ሰላሜ በረከቴም ከአንተ ጋር ይኑር። አሁንም ታማኝ አገልጋዬ የሆነ የዚህን የቅዱስ ኪሮስን ያየኸውንና የሰማኸውን ወደፊትም ዳግመኛ የምታየውንና የምትሰማውን ገድሉን ጻፍ አለኝ። ከዚያም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን። ሞትህ ሞት አይደለም የዘላለም ሕይወት ነው እንጂ። የገድልህን መጽሐፍ የሚጽፈውን ወይም የሚያነባውን የሚሰማውንም ሁሉ በምድር መታሰቢያህን የሚያደርገውን ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከእኔ ጋር ይቀመጥ ዘንድ አደርገዋለሁ፣ ከቅዱሳኖቼም ጋር እቆጥረዋለሁ። የኃጢአቱንም መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፈዋለሁ። ለመሥዋዕት የሚገባውንም ዕጣኑንና ወይኑን መብራቱንም መባ አድርጎ ለሚሰጥም በስምህም ለድሆችና ለችግረኞች ምጽዋትን ለሚያደርግ ሁሉ ዓይን ያላየውን ጆሮም ያልሰማውን በሰው ልቦናም ያልታሰበውን በጎ ዋጋ እኔ እጥፍ ድርብ አድርጌ እሰጠዋለሁ። በበኩር ቤተ ክርስቲያንም ሥጋዬንና ደሜን አቀብላቸዋለሁ። በዚህም ዓለም ቤታቸውን እባርካለሁ፣ ልጆቻቸውን አሳድጋለሁ፣
ከበጎ ነገር ሁሉ ምን አያጡም። አሁንም ከዚህ ዓለም ድካም ወደ ዕረፍትና የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ ወስድ ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ፣ መሰንቆም ከእርሱ ጋር ነበረች። ይህች ዕለት በእሷ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሠራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ንገር አለው። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት? በመጀመሪያው ነውን ወይስ በሁለተኛው ወይስ በሶስተኛው አለው። ቅዱስ አባታችን አባ ኪሮስም በአስሩም አውታር በየስልታቸውና በየዜማቸው ልሰማ እፈልጋለሁ አለ። ያን ጊዜም ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመስኩ አረጀሁም፣ የሚወድቅ ጻድቅን አላየሁም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታት። ያን ጊዜም የቅዱስ አባታችን አባ ኪሮስ ነፍሱ ወጣች። መድኃኒታችንም ተቀብሎ ሳማት፣ ለመላእክት አለቃ ለቅዱስ ሚካኤልም ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ። ከበዓቱም በወጣው ጊዜ በረሃው በሰማይ ሰራዊት ተሞልቶ አየሁ። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚያም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶኝ መላእክትና የመላእክት አለቆች በፊቱ እያመሰገኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷን በተሰጣት ክብር ደስ እያላት ወደ ሰማይ አረገች። እኔም አባ ባውማ በዚያ ቦታ ብቻዬን ቀረው። ተመልሼም ወደ አባ አሞን በዓት ደረስኩ። ከዚያም የ3 ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረስኩ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረስኩ። ለመነኮሳቱም ሁሉ ያየሁትንና የሰማሁትን ሁሉ የቅዱስ አባ ኪሮስን ገድሉን ስለ አባ ሲኖዳም ዕረፍት ትንቢት እንደተናገረ ነገርኋቸው። መነኮሳቱም ሰምተው እጅግ አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማትም ላኩ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። አሜን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ወለተ ሐና ወለተ ሐና ገብረ ሥላሴ ወልደ ጻድቅ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ሐና ሴቴ አስካለ ማርያም አመተ ማርያም ወለተ ሕይወት ወለተ ማርያም ወልደ ገብርኤል ገብረ ሥላሴ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ አናንያ ትርሲተ ድንግል ሀብተ ማርያም ፍቅረ ሥላሴ ማርዬ ወለተ ማርያም ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ወልደ ሰንበትና ጽጌ ማርያም ወለተ ማርያም ወልደ ገብርኤል ኃይለ ገብርኤል ወለተ ገብርኤል ገብረ ሥላሴ ወለተ ሥላሴ አመተ ሥላሴ ወለተ ማርያም ማኑኤል ሳሙኤል ብሩኖ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፍቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ገብረ ሥላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ኢዛና ሰላማዊት ራይሻን ወለተ ሚካኤል ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት